ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው? እኔ ጋር አለው ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ ሐረግ ድራማን ይዤላችሁ መጥቻለሁ። ሐረግ ድራማ ባለፈው እንግዲህ ናታን ኤፍራታን ከቤት አባሯን ነበረ። እንዲሁም ደግሞ ቃልም ይቺ ያኔትን ያው የምትሰራውን ስራ እንግዲህ ተንኮልነቷን ከሌላ ሰው ጋር እንደምትሰራ ስላወቃት ከቤት አባሯን ነበረ። የዛሬውን ክፍል እንግዲህ ይዤላችሁ መጥቻለሁ። እናንተን በቅንነት ላይክ በማድረግ አበረታቱኝ። አመሰግናለሁ። እንግዲህ ያኔት ባለፈው የነ ኤፍራታን ማለት የነ ጺም ቤት የሚገዛው እንግዲህ ሉሊት ያመጣችው ልጅ ጋር እንግዲህ አብራ ትሰራለች። ከሱ ጋር ስትሄድ እንግዲህ አለቃ ናታን የምሰራውን ስራ ከሌላ ሰው ጋር እንደምሰራ አውቋን፣ ስለዚህ ከቤት አባሮኛን ስትለው እሱም እንግዲህ በጣም ይናደድና እንዴት ብዙ እቅዴን አበላሽሽብኝ፣ አሁን አልፈለግሽም ሲላት፣ ቃልም እባካ አለቃ ግን እኮ ብዙ ነገር የማውቃቸው ነገር አለ፣ እስካሁን አብረን ብዙ ነገር ተጉዘን ሰርተን መተን የለ ስትለው፣ እሱም አይ ከእንግዲህ በኋላ አታስፈልግኝም ብሎ አንገቷን ሲያንቃት፣ ያኔትም እሺ የነገው እቅድ ስትለው፣ እሱም የነገውን እቅድ ራሴ እወጣዋለሁ ብሎ ጥሏት ይሄዳል። እንግዲህ ያኔት እነ ናታንን ኤፍራታንን ብቻ ሳይሆን ቃልንም እስከ ዛሬ ስታታልለው ነበር የቆየችው። በመጨረሻ እንግዲህ ይሄ ቃል የሚባለው በጣም ጎበዝና አስተዋይ ስለሆነ እንግዲህ የምትሰራውን ስራ ስለደረሰበት ያው እሱም ከቤት አባሮ ቃል ይቺ ያኔት አሁን ላይ እንግዲህ ከማን ጋር እንደምትሰራ አይታወቅም። ያው ተዋርዳለች። ሁሉም ተንኮል ቢሰራ ማለት ሰዎችን ቢበድልም በመጨረሻ ላይ እንግዲህ እነዚያ ሰዎች ይዋረዳሉ። እንግዲህ ቀውቃዋ ሉሊት ናት። ሉሊት እንግዲህ እያንጎራጎረ ወደ ቤት ስትሄድ እንግዲህ ቤቱን የሚጠብቅ ተብሎ ከነ ኤፍራታ ቤት እንግዲህ ዘበኛ አለ። ዘበኛው ደግሞ እንግዲህ እየሮጠ ሉሊትን ሲያት እየሮጠ በሩን ከፍቶ ሲሄድ ሉሊትም ትከተለው ናና ትለዋለች። ምን ልትሰራ ነው የመጣው? ልትሰርቅ ነው? በቃ ናቶሎ የኔን አትስረቅ እንጂ የሌሎችን ትሰርቃለህ ትለዋለች። ከዛ ልጁም እንግዲህ አይ እኔ እኮ ልሰርቅ ሳይሆን የመጣሁት የዚህ ቤት ዘበኛ ነው ሲላል፣ ሉሊትም እንዴ አንተነ ዘበኛ እንዴት ሊሆን በፍጹም ሊሆን አይችልም፣ የት ነው ማውቀው ስትለው፣ ልጁም ኧረ እኔ እዚህ ቀደም አታውቂኝም፣ እኔ ከዚህ ቤት ጥበቃ ነኝ ሲላል፣ ሉሊትም እነሱ የሚከፍሉን እኔ ጥፋ አድርጌ ልክፈል ስትለው፣ እሱም አይ እኔ ገንዘብ አልፈልግም ይላታል። ይሄ ልጅ ዘበኛ ሆኖ ከነ ቤት የገባው እንግዲህ የአቤል ጓደኛ ነው። አንድ ጊዜ እንግዲህ አቤል እናቴ ስላለች ብሎ ጺን ከዛ እንድታድር ነበር የወሰዳት። ነገር ግን ጺን እንግዲህ ያስረግዛት ይህ ልጅ ነው። ጺ ደግሞ አቤል ናት ብላ ነው የደመደሜው። ናታን ደግሞ ቃል ነበር የመሰለው። ነገር ግን ይሄ ልጅ ነው። አሁን ያው ጺን ለማየት ስለፈለገ ነው እንግዲህ ከቤት ዘበኛ ሆኖ የመጣው። እንግዲህ ይሄ ልጅ የአቤል ጓደኛ ነው። አቤል ጺን እንዴት እንደሚወዳትና እንደሚያፈቅራት ነገር ያውቃል። ነገር ግን የጓደኛ ካህጅ ነው። ልጁም እኔ ገንዘብ አልፈልግም ሲላት እንግዲህ እንዴ ለነፍስህ ነው እንዴ የምትጠብቀው? ምን ይመስላል? ገንዘብ ካልፈለግ ከዚህ ምን ትሰራለህ ብላ ትጠይቀዋለች። ስንት እንደሚከፍሉህ አትግደርደር፣ እኔ የሚከፍሉህን እጥፍ እከፍልሃለሁ። አሁን ስንት እንደምፈልግ ብቻ ንገረኝ ትለዋለች። ልጁም እንግዲህ የመጣበት አንድና አንድ አላማ ጺን ለማየት ነው የመጣውና እኔ ገንዘብ አልፈልግም እኮ አልኩ ሲላል፣ ሉሊትም ሰውየው ያማዋን እንዴ ትላለች። አያመኝም፣ ነገር ግን ደግሞ ሰርቼ ያላገኘሁትን ገንዘብ አልፈልግም እንግዲህ ይቅርታ አድርግልኝ ሲላት፣ እንግዲህ ሉሊትም ከትከት ብላ ትስቅና እሺ ትለዋለች። ጧት ብር ስጪ ብለህ ከእግሬ ተወድቅ የለ እንግዲህ ይሄ ዘበኛው ማለት ቤት እንዲጠብቅ አትፈልግም። እንደፈለገች እንግዲህ ባለፈው አይታቸዋል
የነ ቤዛን ቤት እንግዲህ ልትሸጠው ስትል ገንዬ ለናታን ትደውልና ናቶለ ስትለው ናታንም ሲመጣ ሉሊት ናታንን ስታየው ስለነግጠዋል። እንግዲህ ቤቱን ልትሸጠው ነበረ። ናታንም እንግዲህ ቤት ለሚገዛው አይሸጥም ብሎ እንግዲህ ልጁንም ያባራል። ከዛ ናታን ምን አስበሽ ነው ሲላል ሉሊትም ያው ታውቃላችሁ ከዚህ ቤት እኮ ደርሻለሁ ስትል ናታንም ያም ሆነ ይህ ቤት አይሸጥም ብሏል ነበር። እንግዲህ ሉሊት የባለፈው ተንኮሏ አይበቃ ብሎ አሁንም ሌላ ተንኮል እንግዲህ እየጠነሰሰች ነው። ዘበኛውም እንግዲህ ጥበቃውን በሉሊት ነገር ተገርሞ ሆሆ ይችማ ጤነኛ አይደለችም ይላታል። ይልና ገንዬ እንግዲህ ወደ ናታን ይሄዳሉ። ምክንያቱም ዛሬ የኤፍራታ ልደት ስለሆነ ወደሱ ይሄዳሉ። አሁን ነው ሲለው ናታንም ልክ ስደውልላችሁ ትመጣላችሁ፣ እስከዛ ድረስ ተደብቃችሁ ቁጭ በሉ ይላቸዋል። ግን እሺ ትላለች። ናታንም ይኸውላችሁ የሁለታችን ፕሮግራም እንደሆነ ነው እየነገርኳት፣ እሺ የኔ ልጅ ትለዋለች። ናታንም ግን እኮ ልብስ ለመቀየር ገብታ ነበረ ቆየችብኝ ይላቸዋል። እንግዲህ የናታንን የኤፍራታ ልደት ነው ዛሬ። ኤፍራታ እንግዲህ ያው ልጇ ሙሉ የሚሆነው ደግሞ ልጇ ከእጇ ሲገባ በጣም ደስ ይል ነበረ። አቤል ሂድና እስኪ አንተ ታያታለህ ወይ ሲለው አቤልም እሺ በቃ እስኪ ሂጄ አይቻለን ጠብሎ ይሄዳል። ና ግን ሲለው ክፍል 203 ነው ደህና መሆኗን ጠይቃት ናት። ገንዬ ቁጭ በይ ይላታል። ገንዬ ከጫጫታ ራቅ እንበል ብዬ ነው ወደዚህ ይዣት የመጣሁት፣ ምናልባት ራቅ ስትል መንፈሷ ከታደሰ ብዬ ነው ብዙ ሰው ያልጋበዝኩት፣ አንቺ ደግሞ እናቷ ስለሆንሽ ግዴታ መንጣት አለብሽ። አቤልም ደግሞ በእርግጥ ያለ አቤል ደግሞ ምንም ነገር ማድረግ አልችልም ነው እየተሯሯጠ ይህን ያዘጋጀው ሲላት፣ ገንዬም አዎ በጣም ጥሩ ልጅና ጎበዝ ልጅ ነው ትለዋለች። አቤልም ተመልሶ ይመጣና ናታን ያልከኝ እኮ ክፍል የለችም ይለዋል። እንግዲህ ዛሬ ይቺ ያኔትና ቃል ያሰቡት ተንኮላል ነበረ። የልደቷ ዕለት የልደቷ ቀን እንግዲህ ኤፍራታን እንወስዳታለን ብለው ነበረ። እዛ ላይ ደግሞ በሩ ክፍት ነው ያያት ሰው ካለ ብዬ ደግሞ ስጠይቅ ማንም ሰው አላየናትም ብለውኛል። ናታንና ገንዬም ይደነግጡና የምርህን ነው አቤል ብለው ይጠይቁታል። ናታንም እንዴት ሊሆን ይሄ ይችላል ሲል አቤልም እኔ እንጃ እሱን ብቻ እሷ የለችም። ወደው ኤፍራታ እንግዲህ ናታን በሩቁ ሲያያት ፈገግ ይልና አቤል አንተና ገኒ ሄዱና ኬኩን ይዛችሁ ነው ብሎ ያዛቸዋል። እንግዲህ ናታን የደነገጠበት ምክንያት ምናልባት ደግሞ የናታን እንግዲህ ባላጋራዎች ወይም ደግሞ የናታንን የሚያሳድዱ ሰዎች ስለበዙ ከአንዳቸው ወስደዋት እንደሆነ ብሎ እንግዲህ ደንግጦ ነበረ። እንግዲህ ኤፍራታም ከመጣይ በኋላ ናታንም በፈገግታ የኔ ጨረቃ በጣም ነው ደግሞ ያማረብሽው፣ ሰው እኮ እድሜው እየጨመረ ሲሄድ ውበቱ ይረግፋን ይባላል፣ አንቺ ግን ደግሞ በተቃራኒው በጣም ነው ያማረብሽ ይላታል። ምን ይመስላል የኔ ናታን ስትለው ናታንም እኔ አላቅም የኔ ጨረቃ ምንድን ነው ብሎ ይጠይቃታል። ይኸውልህ የሚያፈቅረኝንና የሚንከባከበኝን ባል ስላገኘው ነው ትላለች። በእርግጥ ኤፍራታ ልክ ናት። ሴት ልጅ ያው አበባ ናት ይባላል። አበባ እንግዲህ ውሃ ካላጠጣችሁት ይጠወልጋል። ሴትን ልጅ እንግዲህ ወንዶች ካልተንከባከቧት፣ ፍቅር ካልሰጧት ትጠወልጋለች። እና ሴት ልጅ እና አበባ ሁለቱ አንድ ናቸው። አበባም ስትንከባከቡት አይጠወልግም። ሴት ልጅን ደግሞ የሚንከባከባት አፍቃሪ የሚወዳት ወንድ ስታገኝ ያው ተመልሳ ልጅ ትሆናለች፣ ታብባለች። ሴት ልጅ የሚወዳትንና የሚያፈቅራትን ባል ካገኘች ሁል ጊዜ እንደ ሕፃን ልጅ ነው እያበበች በጣም ነው የምታብበው እና ጥሩ ትሆናል። ልክ እንደ ሕፃን ልጅ ነው የምትሆነው ትለዋለች። ልክ ነች። ናታንም ይሄ ውበትሽ የኔም አስተዋጽኦ አለበት ማለት ይላታል።
ናታን እንግዲህ ኤፍራታን ከልቡ ነው የሚያፈቅራቱ የሚወዳተው። ኤፍራታና ናታን እንግዲህ ብዙ መከራና ስቃይ ነው እያሳለፉት። አሁንም እንግዲህ ያ መከራና ስቃይ እንግዲህ ተቋቁመው ነው ያሉት። ምክንያቱም በኤፍራታ በናታንና ኤፍራታ አብረው እንደሆኑ የማይፈልጉ ምቀኛ ሰዎች አሉ እና ከምቀኛ ሰው ፈጣሪ አምላክ ደግሞ ይጠብቀን። እንዲሁም ደግሞ የሚወደንንና የሚያፈቅረንን ደግሞ ያው ባል ይስጠን። እና ቅመሞችዬ አሜን በሉ። ናታን ኤፍራታም አዎ የኔ ናታን በጣም አለበት እጅግ አንተ ስለተንከባከብከኝ ነው እንደዚህ ሆንኩ ትለዋለች። ናታንም እጇን ከሳመ በኋላ የኔ ሚስት፣ የኔ ጨረቃ፣ የኔ ውብ እያለ እንግዲህ ያው የሞጉሳታን መካሪ፣ የኔ አስተዋይ እጅግ በጣም ነው የማፈቅርሽ ይላታል። እንግዲህ አንዳንድ ወንዶች ሴቲቱ ብዙ ማለት ያው ብዙ መከራ አይታ ተንከባክባ ጠዋት ተነስታ ለሱ ቁርስ፣ ከሰዓት ደግሞ ምሳ፣ እራት ይህ ሁሉ እራሱ እንደው አመሰግንሻለሁ እማይሉ ወንዶች አሉ። እንደውም አንዳንድ ወንዶች ያው ሚስታቸው ቤት እያለ ሌላ ሴት ነው የሚመኙቱ። ሚስታቸው እንግዲህ ከቤት መከራና ልጆች ማሳደግ አለ፣ ሁሉ ነገር አለና አንድ ቀን እንኳን አመሰግንሻለሁ የማይሉ ወንዶች አሉ። ይልቁንስ የከሌና እየሻቱ ከሌና እየሻቱ እያሉ እንግዲህ ሚስታቸውን የሚያጥላሉ ወንዶች አሉ። ለእነሱ ደግሞ ልቦና ይስጣቸው እንላለን። አሁን እንግዲህ ገንዬና አቤል ኬኩን ይዘው ሲመጣ ኤፍራታ በደስታ እንግዲህ በጣም ነው የማመሰግነው ትላቸዋለች። አቤልም ኤፍዬ እንኳን ተወለሽ ቀሪ ዘመንሽ ደግሞ ይባረክ ሲላት እንግዲህ ኤፉም እንግዲህ አመሰግናለሁ አቤልዬ ትለዋለች። አንም ቆይ እቃ ረሳሁ መጣ ብሎ ሲሄድ እንግዲህ ኤፍራታም በቃ እንቀመጥ ትላቸዋለች። ገንዬ አትመጣም ወይ ስትል እንግዲህ አቤልም አንገቱን ይደፋን። አቤል እንግዲህ ያለ ስራውን ይሄን ሁሉ ነገር መሀት የሚወርድበትው ከዛ ገንዬ የኔ ልጅ በዚህ ሰዓት እንዴት ብላ ትመጣለች? ከዛ ላይ ገና ማለት ነገሩ እኮ አልበረደም ስትላት ኤፍራታም እሱስ ልክ ነሽ ታታለች። ናታን እንግዲህ ሲሄድ እንግዲህ የሆነች ልጅ ሲያገኝ እንግዲህ እንዴ ምን እየሆንሽ ነው ሲላት እባክህን ወንድም መንገድ ጠፍቶብኝ ነው ስትለው ከዛ ሲያውቃት እንዴ ናታን ተጠፋፋን አይደል ትለዋለች። ያልሞተ ሰው ይገናኛል ማለት እውነት ነው ስትለው እንግዲህ ናታንም አዎ እውነት ነው ይገናኛል ይላታል። ልጅቷን እንግዲህ አሁን ይቸኩላሉ ብሎ ስልኳን ከሰጣት በኋላ ይሄዳል። ከዛ ናታን እንግዲህ እነዚህ ኤፍራታ ቁጭ ካሉበት ከሄደ በኋላ የኔ ጨረቃ ይላታል። ከዚህ በፊት ለብሰሽ የነበረ ቀለበት ስለጠበበሽ አሁን እንደ አዲስ ታገቢኛለሽ ወይ ይላታል። እዛ ናታን እንግዲህ ቀለበቱን ይዞ ሲንበረከክ አዎ አገባሃለው ትለዋለች በደስታ። ወዲያው እንግዲህ ሉሊት እጇን እያጨበጨበች ስትመጣ ዘወር ሲሉ ሉሊት ናት። አንቺ ደግሞ ምን ትሰሪያለሽ? ቶሎ ቤትሽን ሳልሰብርሽ ቶሎ ሂጂ ሲላት ሉሊትን ምን ነው የቤተሰብ ፕሮግራም አይደለም ወይ ትላለች። ምክንያቱም ሉሊትን ሁሉም ሰው የጠሏት እንግዲህ እነሱን ለሌላ ሰው አሳልፋ ስለምትሰጥ አፏ ስለማያርፍ ነው እንደዚህ ማለት የተዋቱ። ስለዚህ እሷ ለነሱ ከጎናቸው ብትሆን እና አርፋ ብትቀመጥ እንደዚህ አያደርጓትም ነበረ። እኔ ደግሞ ቤተሰብ ነኝ ስትል ናታንም አንቺ ከኛ ከቤተሰብ ውጭ ነሽ ይላታል። ለማንኛውም ኤፍራታ እንኳን ተወለድሽ ስትል ናታንም እሺ በቃ አሁን ከዚህ ሂጂ። ሉሊት እንግዲህ እጅ ነገረኛ ለልደታችሁ የሚሆን ትልቅ ስጦታ አለኝ ትለዋለች። ቀበሉኝም ስትል ገንዬም ሉሊት አንዴ አገኘሽኝ አይደለ ችግር አትፍጠሪብን ከቻልሽ በቃ ሂጂ ሄድም ስትልና እንግዲህ ሉሊትም ቃል እያለ ትጣራለች። እንግዲህ ቃልና ኤፍራታ ይመጡና ማለቴ ከዛ እንኳን ተወለድሽ ትላታለች። ኤፍራታ ለእናንተ አንድ ስጦታ አለኝ ትላቸዋለች። ናታንም ጽዮን ፕሮግራሜን አታበላሹ፣ ቀጥ ብለሽ ውጪ፣ አታስበው ወንድሜ ስጦታውን ከሰጠናችሁ በኋላ እንወጣለን። ወዲያው እንግዲህ ስጦታው ምንድን ነው? የኤፍራታ ልጅ ነው። የኤፍራታ ልጅ እንግዲህ ይዘው ሲመጡ እንግዲህ ናታንና ኤፍራታን በጣም ነበር የደነገጡት። እንግዲህ የኤፍራታ ልጅ ከቃል ወጥቶ ሌላ ቦታ ነበረ። ቃል ጎበዝ ስለሆነ እንግዲህ ቃሉን ስለጠበቀ የኤፍራታ ልጅ ይዞ ይመጣል።
እንግዲህ ፂ ስላላመነች በመጨረሻ እንግዲህ ራሷን ስታ ስትወድቅ ሁሉም ይደነግጣሉ። ምክንያቱም እንግዲህ ፂ ልጇን ሞቷን ብላ ቀብረው ነበር። ነገር ግን እንግዲህ ልጇ ሲመጣ እንግዲህ ካለችበት ድርቅ ብላ ትቀርና በመጨረሻ ራሷን ስታ ትወድቃለች። እንግዲህ ቃሉን አክባሪ ነው። እንግዲህ ሉሊት የሉሊትን መጀመሪያ ቃል ነበር የያዘው። ከቃል እንግዲህ ሉሊት ለሌላ አሳልፋ ነበር የሰጠችው። በመጨረሻ እንግዲህ ቃልን አግዘኝ ስትለው ቃልም ያግዛትና ከዛ በኋላ እንግዲህ ልጁን ይዘው ይመጣሉ። ኤፍራታ ከነበረችበት ተቀናና፣ ነገር ግን ልጁ እምቢ ይላቸዋል እያለቀሰ። ምክንያቱም ልጁ እንግዲህ ከብዙ ጊዜ በኋላ ስላያቸው ከዛ ያለቅሳል። እንግዲህ አሳዳጊዋ ያው ሀይሚ ነበረች እና ሀይሚን ተባብለዋለች። ገንዬም በቃ ተውት ናፍቆ እኮ ነው ስለናፈቀ ነው ትላቸዋለች። እንግዲህ እየተሳሳቁ ኬካቸውን ይቆርሳሉ። እና እዚህ ላይ የተማርኩበት ምን መሰላቸው? እንግዲህ መጀመሪያ ቃል እንግዲህ ከያኔት ጋር ሆኖ በልደቷ ቀን እንግዲህ ኤፍራታን ሊወስዳን ነበር ያስበው። ነገር ግን እንደ አጋጣሚ እንግዲህ ናታን በፂ ላይ በተፈጠረው ነገር ወደ ቤት ሲያባራት ቃልም ነበረ እና ቃልም ደግሞ ያው እህት ስላለችው እንግዲህ ወደ ቤቱ ወስዷን ነበረ። ቃልም ፂም ሚስት እዛ ስትለው እሱም እኔ ሚስት የለኝም እህቴ ናት ብሎ ነግሯን ነበር እና እንግዲህ ለበጎ ማለት ፂም ናታንም ከቤት ያባረራት ለበጎ ነው። ምናልባት ፂ ወደ ናታን ወደ ቃል ቤት ባትሄድ ያኔትም እና ያው አብራ ስለምትሰራ በመጨረሻ እንግዲህ ኤፍራታን ይወስዳል ነበረ ናት ይሄ ቃል። ከዛ ያው ልደቱ ይበላሽ ነበር። ኤፍራታም ልጇን አታገኝም ነበር እና ሉሊትም እንግዲህ ከዛ ላይ ካደረገችው ብዙ ነገሮች እንግዲህ ያው አንድ ሰው ያጠፋንና ተጸጽቻለሁ፣ የቤቴን ድርሻ የኔ የሚደርሰኝን ያው እሰጥሃለሁ ብዬዋለሁ ብላለች። እንግዲህ እና አንዳንድ ጊዜ መጨረሻዬን ያሳምርልኝ የሚባለው ትክክል ነው። የሆነ ነገር ሲገጥማችሁ ደግሞ አትከፉ፣ ለበጎ ነው ብለን ነው መውሰድ ያለብን። ምክንያቱም እንግዲህ ከዚህ ላይ ናታን ፂን ባያባራት ከቤት ባያስወጣን ኑሮ ቃል ጋር ባትሄድ ኑሮ ዛሬ ቃል ልጁን ይዞ አይመጣም ነበር። እንደውም ኤፍራታን ይወስዳን ነበረ እና ያው በጣም ደስ ይላል። ሉሊትም እንግዲህ ከዛ ሁሉ ጥፋቷ ተጸጽታ ባደረገችው ነገር ተጸጽቻለሁ ማለቷ በጣም ደስ ይላል። እየበላችው ስትል እንግዲህ ገንዬም ሀዛው የቤትሽን አመል ከዛው ስትላት እንግዲህ ሉሊትም ምን ታፈጭብኛለች ትላለች። እንግዲህ አቤል ግን ያው ኤፍራታ ከቃል ጋር ስለሆነ ማለት ከቃል ጋር ስለሆነ አቤል አንገቱን ደፍቶ ከፍቶ ታንታን። ሉሊትም እንግዲህ ይቅርታ ጊዜያችሁን ካላስኩባችሁ አንድ ነገር መናገር እፈልጋለሁ ትላለች። ታንም እሺ ተናገሪ። ሉሊትም እንግዲህ ኤፍራታ፣ ፂ፣ አቤል፣ ናታን፣ ጌንዬ ከዚህ ያላችሁት በሙሉ ሁላችሁም የኔን ባህሪ በደንብ ታውቁታላችሁ። እኔ ለሁላችሁም ባደረግኩባችሁ ነገር በጣም ይቅርታ። ጌንዬም ሉሊት ከልብሽ ነው ይህንን ነገር የምታወሪው? ሉሊትም አዎ ገንዬ በጣም ጥሩ ሰው ነው፣ የኔ መካሪና የኔ አስተዋሽ ነች። ሁላችሁም ምንም ቢሆን ደግሞ ከቤት አውጥታችሁ አልጣላችሁኝም። ቤተሰቦቼ ለሁሉም ነገር በጣም ይቅርታ። እንደ ብዬ ደግሞ እንደማመሰግናቸው ቃላት የለኝም። ለሁሉም ነገር አመሰግናለሁ። ምንም ነገር ቢፈጠር ሁሉን ነገር እኔ እንችላችሁኝ እስከ ዛሬ ከጎኔ ነበራችሁ እና ለሁሉም ነገር በጣም ይቅርታ፣ ለሁሉም ነገር ደግሞ በጣም አመሰግናለሁ። እንዬም ሉሊት እኔ ይህንን ከአንቺ አልጠበቅም ነበር፣ በጣም ነው የኮራሁብሽ ትላታለች። ፈጣሪ እንኳን ወደ ቀልብሽ መለሰሽ ትላታለች። ሉሊትም አመሰግናለሁ መላጤ ትላታለች። ከዛ ይሳሳቃሉ። በጣም እናመሰግናለን ስትል ቃልም እንግዲህ እሷ ናት ልጁን እንድመለስ ያደረገችው፣ ማመስገን ካለባችሁም እሷን አመስግኑ ይላቸው። ናታንም እውነት ሉሊት አንቺ ነሽ ያስመለሽው ይላታል። ናታንም በደስታ ቅፍ አድርጓት በጣም ባለ ትልቁ ውለታዬ ነሽ ይላታል።
እንግዲህ ከመጀመሪያውም ይሄን ያደረገው መመስገን ያለበቱ ቃል ነው እንግዲህ ብዙ ዋጋ ከፍሏን። ምክንያቱም የቃል አክስት እንግዲህ ግደል ብላ ነበር፣ እሱ ግን ሳይገድል ከዚህ ደረጃ አድርሶታል። ከዛ በኋላ እንግዲህ ከቃል ልጁ እንግዲህ ያቺ ሀይሚ ከሉሊት ጋር በገንዘብ ተደራድራ ከቃል እጅ ወጥቶ ነበር። ከዛ በኋላ እንግዲህ ሉሊት ደግሞ ለነዛ ሰዎች በገንዘብ ተደራድራ ማስመለሷ ደስ ይላል። ነገር ግን መጀመሪያ መመስገን ያለበት ደግሞ ቃል ነው። ቃልና ኤፍራታ ለብቻቸው ቁጭ አሉና እንግዲህ ልጇን እያየች እንግዲህ ኤፍራታ የኔ ስስት የኔ አለም ትላለች። ምክንያቱም ከብዙ ጊዜ በኋላ ስላገኘችው። ኤፍራታም የኔ ናታን እኔ ማመን እየከበደኝ ነው። ቆይ እንዴት ነው እንደዚህ የሆነው? ምንም እስካሁን ድረስ ላምንም አልቻልኩም። እንዴት ነው እንደዚህ ሊሆን የቻለው? እኔ በጣም ተወዛግቤያለሁኝ። እሱን እኮ ከፕሮግራሙ በኋላ እንነጋገራለን እኮ ተብሏል። ታምር ነው። ሉሊት ግን በጣም አስገርማኛለች ይላል። እንግዲህ የዛሬው ክፍል ይህን ይመስላል። በጣም ደስ የሚል ነበር። ኤፍራታና ናታን እንግዲህ ከብዙ ጊዜ በኋላ ልጃቸውን ማግኘታቸው በጣም ደስ ይላል። ስለነበረው ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቃችሁ ይጠብቃል። በሰላም ወደ ስደት እንድሄድ ነው። በሰላም ደግሞ ለሀገራችን ወደ ሀገራችን ይመልሰን። ኢትዮጵያ ላይ እንግዲህ ያው ዘረኝነት የሚባለውን በሽታ ያጥፋልን። እንዲሁም እንግዲህ በየሀገሩ ያለውን ነገር በሙሉ እንግዲህ የሰው ልጅ ሰላም ለሚመኝ ሁሉ ሰላም ይስጠው። ምክንያቱም ከጦርነት ምንም ነገር አናገኝም፣ ከፍቅር ግን ብዙ ነገር እናገኛለን። እና ጦርነት ሲሆን እንግዲህ የሚያልቀው ምስኪኑ ነው። ጦርነት የሚባለውም ነገር ደግሞ ያጥፋልን። እናመሰግናለን።